ደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 20 ከአምባሳደር አንጀሌቲ ጋር የተፈጠረ አለመግባባትና የመኖሪያችን ቦታ መለወጥ። የቤተሰቤ ጉዳይ ከፍ ሲል በገለጽኩት ሁኔታ ላይ እንዳለ እዚህ ኤምባሲ ውስጥ ደግሞ አንድ ያልጠበቅነው ነገር ተፈጠረ። ይሄውም ጀነራል ተስፋዬ አስመራ ሳለ የሚያውቃቸው ባልና ሚስት ጣሊያኖች ወደ ኤምባሲው በእንግድነት በመጡበት ጊዜ እርሱን ስላገኙት አንድ ሐሳብ አቀረቡለት። ይሄውም ጣሊያኖቹ አስመራ እያሉ ተስፋዬ ውለታ ውሎላቸው ስለነበረ አሁን እርሱን ሲያነጋግሩት በደረሰበት ሁኔታ በማዘን የበኩላቸውን ድጋፍ ለመስጠት እንደሚሹ ገለጹለት። ይሄውም በዚያው ሰሞን ወደ ጣሊያን ሀገር ስለሚሄዱና የወቅቱን ጠቅላይ ሚኒስትር ሚስተር ጁሊዮ አንድሪዮቲን ስለሚያውቁት በእርሱ በኩል የሚደረግ ድጋፍ ካለ የበኩላቸውን እንደሚሞክሩ ለተስፋዬ ነገሩት። ጀነራል ተስፋዬም ከጓደኞቼ ጋር ተማክሬ መልስ በአስቸኳይ ሰጣችኋለሁ በሚል ከነርሱ ተለይቶ ሁኔታውን ለኔና ለብርሃኑ ገለጸልን። አጋጣሚው ጥሩ መሆኑን ሶስታችንም ስላመንበት በሰዎቹ በኩል ለጠቅላይ ሚኒስትር አንድሪዮቲ ደብዳቤ በመጻፍ የጣሊያን መንግስት የፖለቲካ ጥገኝነት እንዲሰጠን ለመጠየቅ ተስማማን። ስለሆነም ሁኔታችንን የሚያስረዳ አጭር ደብዳቤ በማዘጋጀት ጥያቄያችንን በቀጥታ በሰዎቹ በኩል ለሚስተር አንድሪዮቲ ላክን። ይሁንና ደብዳቤውን በላክንበት ወቅት ለአምባሳደሩም ሆነ ለባለቤቱ አልገለጽንላቸውም ነበር። ይህንን ያደረግንበት ምክንያት ሰዎቹ የሚያደርጉት ነገር እንዳይታወቅ በመፈለጋቸው ነበር። በጊዜው በአውሮፕላን ማረፊያ ጥብቅ ፍተሻ ይካሄድ ስለነበረ ጉዳዩ በከፍተኛ ምስጢር እንዲያዝ በመፈለጋቸው እኛም የነርሱን ፍላጎት ለማክበር በማሰብ ስለ ሁኔታው ለአምባሳደሩም ሆነ ለባለቤቱ የመግለጹን ጉዳይ ችላ አልነው። ይሁንና ስለ ጻፍነው ደብዳቤ አምባሳደሩ ከሮም ሲገለጽለት ስለ ጉዳዩ የሚያውቀው ነገር ባለመኖሩ ወሬው በይፋ በዚህ መልክ ሲደርሰው በእኛ ላይ ከፍተኛ ቅሬታ አደረበት። ከሁኔታው እንደተረዳነው ሰዎቹ ሮም እንደደረሱ በገቡት ቃል መሠረት ደብዳቤያችንን ለጠቅላይ ሚኒስትሩ በመስጠት እንዲረዳን ስለጠየቁት ለጉዳዩ እንግዳ የነበረው ሚስተር አንድሪዮቲ የውጭ ጉዳይ ሚኒስትሩን ሚስተር ዴሚኬሊስን ስለ ሁኔታው ጠየቀው። የውጭ ጉዳይ ሚኒስትሩም አዲስ አበባ ስለነበረው ሁኔታና በተለይም ደግሞ በጣሊያን ኤምባሲ ስለምንገኘው ሰዎች በቅርብ የሚያውቅ የነበረ ሰው እንደመሆኑ መጠን ሁኔታውን ለጠቅላይ ሚኒስትሩ አስረድቶ የኛ ጉዳይ የፖለቲካ መፍትሄ የሚሻ እንጂ የፖለቲካ ጥገኝነት የሚያሰጥ እንዳልሆነ አስረዳው። በመሰረቱ ቀድሞም ቢሆን አዲስ አበባ የተፈጠረው ችግር የተከሰተው በአምባሳደሩ ምክንያት እንደሆነ ሚስተር ዴሚኬሊስ ስላመንና አሁን ደግሞ እርሱ ሳያውቀው የኛ ደብዳቤ በቀጥታ ለጠቅላይ ሚኒስትሩ መላኩ እንዳስቆጣው መገመት ይቻላል። ስለሆነም እኛ በፈጠርነው ችግር አምባሳደር አንጀሌቲ ከሮም ተደውሎ ከፍተኛ ወቀሳ ስለደረሰበት እርሱም በእኛ ላይ ከፍተኛ ቅሬታ አደረበት። በበጎ መንፈስና ሰብአዊ ስሜት ያስጠጋቸው ሰዎች መልሰው ለእንደዚህ አይነት ወቀሳ ስለዳረጉት አዝኖ አምባሳደሩ ቅሬታ ቢያድርበት አግባብነት ነበረው። እሱ ቤት በእንግድነት ተቀምጠን ሳናማክረው ለበላዮቹ ደብዳቤ መጻፋችን እርሱን እንደማጋለጥ የሚቆጠር ነበረ። ሚሲስ አንጀሌቲም በአድራጎታችን ማዘኗን ገልጻ ኤምባሲውን ብታማክሩት ኖሮ ምናልባት ጉዳያችሁ በተሻለ ሁኔታ እንዲታይላችሁ ማድረግ ትችሉ ነበር አለችን። እኛም ለሚሲስ አንጀሌቲ ደብዳቤውን ለመጻፍ የቻልነው ሰዎቹን በድንገት በማግኘታችንና እንርዳችሁ ብለው ስለጠየቁን እንጂ በምንም አይነት ከአምባሳደሩ ጀርባ ለመስራት በማቀድ እንዳልሆነ ለማስረዳት ሞከርን። የሆነ ሆኖ ከዚህ ጊዜ ጀምሮ አምባሳደር አንጀሌቲ ከኛ ጋር ያለውን ግንኙነት በሙሉ ከማቋረጡም ሌላ ከጥቂት ጊዜ በኋላ እኔና ተስፋዬ ከአምባሳደሩ መኖሪያ ቤት ለቀን ከብርሃኑ ጋር እንድንቀላቀል ተደረገ። ከአምባሳደሩ ቤት ወጥተን ከብርሃኑ ጋር ስንቀላቀል የአኗኗራችን ሁኔታ በፍጹም ተለወጠ።
ከአንድ ወር ላላነሰ ጊዜ እዚያ በኖርንበት ወቅት ይሰጠን የነበረው መስተንግዶና እንክብካቤ ምን አይነት እንደነበር ቀደም ሲል ገልጫለሁ። አሁን ግን የአምባሳደሩን መኖሪያ ቤት ስንለቅና ወደ አዲሱ መኖሪያ ስንሄድ በቅድሚያ ሻንጣችን እንዲፈተሽ ተደረገ። ከዚያም ለእያንዳንዳችን የመኝታ ክፍል የተሰጠን ቢሆንም የተዘጋጀልን መኝታ ግን ታጣፊ የመንገድ አልጋ፣ የስፖንጅ ፍራሽ፣ ዝቅተኛ ዋጋ ያላቸው አንሶላዎችና የወታደር ብርድ ልብሶች ነበሩ። ከሁሉም በላይ ከፍተኛ ለውጥ የተደረገው በአመጋገባችን ላይ ነበረ። ይሄውም እንደ በፊቱ ትኩስ ምግብ መቅረቡ ቀርቶ በአንድ ጊዜ ወደ ደረቅ ራሽን ስለተቀየረ ለኔና ለተስፋዬ ትልቅ ለውጥ ነበረ። ይሁን እንጂ ማንኛውንም ችግር ለመቀበል የሥነ አእምሮ ዝግጅት አድርገን ስለነበረ ጓደኛችን ብርሃኑም በዚህ አይነት ሁኔታ ይኖር ስለነበረ ለውጡን ለመቀበል አልተቸገርንም። በሚስስ አንጀሌቲ እርዳታ አንዳንድ ምግቦችን በማዘጋጀት ልብስ በማጠብና የጽዳት ሥራዎችን በመስራት እንድትረዳን አንድ ሠራተኛ ተቀጠረችልን። ሚስስ አንጀሌቲ ቀድሞ የነበርንበትን ቦታ በማጤንና ለእኛም በማዘን በአምባሳደሩና በኤምባሲው ላይ ተጽዕኖ በማድረግ ሠራተኛ በማስቀጠርና ዋና ዋና የወጥ ቤት ዕቃዎችን በማስገዛት ችግሮቻችንን አቃለለች። በወቅቱ በእርሷ ተጽዕኖ ባይሆን ኖሮ ኤምባሲው ደረቅ ራሽን ከማቅረብ ውጪ ምንም አይነት እርዳታ ለመስጠት ዝግጁ አልነበረም። ይሄ እገዛ ከተደረገልን በኋላ በሠራተኛችን በኩል አንዳንድ ትኩስ ነገሮች ማለትም አትክልቶችና ጥሬ ዕቃዎችን በማስገዛት እንዲሁም ከሚሰጡን ደረቅ ራሽኖች በምግብ ሜኑ ውስጥ በማስገባት አመጋገባችን ሥርዓት እንዲይዝ አደረግን። ቤተሰቦቼ በአሜሪካ ያጋጠማቸው ችግር። የሚስስ አንጀሌቲ ድጋፍ በሀገር ውስጥ ብቻ የተወሰነ አልነበረም። ውጭ ሀገር ከሚገኙ ቤተሰቦቻችን ጋር እንድንገናኝ ሁሉ እርዳታ አድርጋልናለች። ከቤተሰቦቻችን ጋር በደብዳቤ ለመገናኘት እንድንችል ከመንግሥት ፈቃድ ከማስገኘት አንስቶ በራሷ ስምና በኤምባሲው አድራሻ እንድንጻጻፍ ሁኔታዎችን አመቻችታልን ነበረ። የዓለም አቀፍ የቀይ መስቀል ሕግ ከቤተሰብ ጋር በደብዳቤ ለመገናኘት የሚፈቅድ ቢሆንም የኢትዮጵያ የውጭ ጉዳይ ሚኒስቴር ለእኛ ፈቃድ የሰጠን ውጪ ከሚኖሩ ቤተሰቦቻችን ጋር ብቻ እንድንገናኝ ስለነበረ ከአልማዝ ጋር ደብዳቤ መለዋወጥ ጀመርን። ከዚያ በፊት ግን ስለ ቤተሰቦቼ የምሰማው ከአስራቴነሽ ነበረ። እርሷ በየጊዜው ለአልማዝ ስልክ እየደወለች ስለ እኔም ሆነ ስለ ብሩክቲ ደህንነት ትነግራት ስለነበረና በዚያውም የእነርሱን ደህንነት ስለምታሳውቀኝ ከሞላ ጎደል ያሉበትን ሁኔታ አውቅ ነበረ። ከዚያ በተጨማሪ አሜሪካ ከገቡ በኋላ የተነሷቸውን ፎቶግራፎች ልከውልኝ ስለነበረ ፎቶግራፎቻቸውን በመመልከት እጽናና ነበረ። በወቅቱ ሁለት ነገሮች እጅግ ያሳስቡኝ ነበረ። ይሄውም አንደኛ ቤተሰቦቼ ወደ አሜሪካ የገቡት በእንግድነት ስም ስለነበረ የመቆያ ቪዛቸው ሲያልቅ ወደ አገር ቤት ይመልሷቸው ይሆን የሚለው ስጋትና ሁለተኛ ደግሞ በአሜሪካ የፖለቲካ ጥገኝነት ያላገኙ እንደሆነ ወዴት ይሄዳሉ የሚለው ነበረ። በሌላ በኩል በአሜሪካ የመኖሪያ ፈቃድ የሌለው ሰው የሥራ ፈቃድ ማግኘት ስለማይችል ኑሮ አስቸጋሪ እንደሚሆን ተገልጾልኛል። ከዚህ ሌላ አንድ ሰው የፖለቲካ ጥገኝነት ካልተሰጠው ወይንም በሌላ መልክ አሜሪካ ውስጥ እንዲኖር ካልተፈቀደለት በስተቀር የመኖሪያም ሆነ የሥራ ፈቃድ ማግኘት እንደማይችልም ተነግሮኛል። የአሜሪካ መንግሥት የደርግ አስተዳደር ከወረደ በኋላ የሰብአዊ መብት ረገጣ በኢትዮጵያ የለም ብሏል ስለተባለ ለኢትዮጵያውያኖች የፖለቲካ ጥገኝነት ማግኘት አስቸጋሪ ሆኗል የሚል ወሬ መናፈስም ጀምሮ ነበረ። ከሁሉም በላይ ግን ሚሲስ አንጀሌቲ ስለ አሜሪካ የፖለቲካ ጥገኝነት ሕግ የነገረችኝ ጉዳይ በጣም አሳስቦኝ ነበረ። እንደርሷ አገላለጽ በአሜሪካ ሕግ መሠረት ከቤተሰብ መካከል አንድ ሰው በሰብአዊ መብት ረገጣ የሚጠየቅ ከሆነ የዚያ ቤተሰብ አባላት የፖለቲካ ጥገኝነት በአሜሪካ አይሰጣቸውም የሚል ነበረ።
የአሜሪካ መንግስት ደግሞ እኛን በሰብአዊ መብት ረገጣ የሚከሰን ከመሆኑም በላይ ወያኔም የደርግ አባላትን ለፍርድ ለማቅረብ መዘጋጀቱን በማስታወቁ የኔ ጦስ ለቤተሰቦቼም ሊተርፍ ነው በማለት የቤተሰቤ ሁኔታ በጣም አሳሰበኝ። ከዚህ በተጨማሪ ደግሞ አልማዝ 2 ልጆች ይዛ ሌላ ቤተሰብ ላይ በመውደቋ የመንፈስ ጭንቀት ነበረባት። አስራት የነሽ ከዚህ እየደወለች እዚያ ያሉት የዮሐንስ ቤተሰቦችም አልማዝ እንድትበረታታ ያጽናኗት ነበረ። እስከ መቼ ድረስ በሰው ላይ ተደርቦ መኖር ይቻላል የሚለው ሐሳብ እዚህ እኔን ያስጨንቀኝ ስለጀመረ ቤተሰቦቼ ለረጅም ጊዜ አሜሪካ መቆየት ይችላሉ የሚለው እምነቴ እየተሸረሸረ ሄደ። በመሆኑም ከላይ በተዘረዘሩ ምክንያቶች የኔም ሆነ የቤተሰቤ ዕጣ ፈንታ እንደገና ማሰላሰል ጀመርኩኝ። ቤተሰቦቼን ወደ ውጭ ስልክ በወቅቱ የነበረኝ አስተሳሰብ በመንግስት ለውጥ ጊዜ ለአደጋ እንዳይጋለጡ በሚል ሐሳብ ሲሆን አሁን በደረስንበት ጊዜ ላይ ግን የተፈራው አደጋ ካለመፈጠሩም ሌላ ሕዝቡ በሰላም መኖር መጀመሩን ተገነዘብኩኝ። በሌላ በኩል እኔም ወደ ኤምባሲው ስመጣ የነበረኝ ዓላማ አደገኛውን ጊዜ ለማሳለፍ እንጂ ላልተወሰነ ጊዜ ለመቆየት አልነበረም። በመሆኑም ቤተሰቦቼም እዚያ ከሚቸገሩ ወደ አገራቸው ተመልሰው ቢኖሩ እንደሚሻልና እኔም ከዚህ ወጥቼ ሌሎች የደርግ አባላት እንደሚሆኑት መሆን ይሻለኛል የሚል ሐሳብ አደረብኝ። ስለሆነም ይሄን ሐሳብ ለአልማዝ እንዲገልጹላትና እሷ በምትወስነው አኳኋን እርምጃ እንድትወስድ መልእክት አስተላለፍኩኝ። ይሄን መልእክት ሳስተላለፍ አልማዝ በበኩሏ እዚያ ለመኖር የምትችልበትን መንገድ በማፈላለግ ላይ እንደነበረች አውቅ ነበረ። ይሁንና ወደ ሀገር ቤት ብትመለስ እዚያ ከሚደርስባት መጉላላት የበለጠ ችግር እንደማይደርስባት በማሳመን ነበረ መልእክቱን ለማስተላለፍ የወሰንኩት። አልማዝ ወደዚህ ከመምጣት ይልቅ የሚቻለውን ጥረት በማድረግ እዚያው ለመኖር መወሰኗን ወዲያው መልስ አገኘው። ከዚያም ሌላ እኔም ቢሆን አሁን ባለሁበት ቦታ መቆየት እንዳለብኝና እጄን ብሰጥ የተሻለ ዕድል እንደማይገጥመኝ በማሰብ መልእክት ላከችልኝ። ስለሆነም እኔም እጄን የመስጠቱን ሐሳብ እንደገና በመተው የቤተሰቦቼን ሁኔታ በቅርብ እየተከታተልኩ ደህና ዕድል እንዲገጥማቸው ከመመኘት በስተቀር ሌላ አማራጭ አልነበረኝም። በዚህ ረገድ ሁኔታዎች እንዴት ሊሳኩ እንደሚችሉ በመጠቆምና ሊረዱ የሚችሉ ድርጅቶችንና ግለሰቦችን በማፈላለግ በኩል እነ ዮሐንስና ሌሎች ሰዎች በጊዜው ከፍተኛ እገዛ አድርገውላታል። በዚህ ወቅት እንዳጋጣሚ ሆኖ ስለ መኖሪያ ፈቃድ ጉዳይ ሊረዳ የሚችል ሰው ወደ ኢትዮጵያ መምጣቱን ሚስስ አንጀሌቲ ነገረችኝ። ይህ ሰው ቀድሞ በአዲስ አበባ የአሜሪካ ኤምባሲ የበላይ ኃላፊ የነበረና ለቤተሰቦቼ ቪዛ የሚሰጣቸው ሚስተር ሁዴክ ነበረ። ለቤተሰቦቼ ቪዛ የሰጣቸው ሚስተር ሁዴክ ነበረ። ሚስተር ሁዴክ የአሜሪካ መንግሥት የዴሌጌሽን ልዑካን አባል በመሆን አዲስ አበባ በሚካሄደው የሰኔ ኮንፈረንስ ተብሎ በተጠራው ስብሰባ ላይ ለመገኘት ነበር የመጣው። ይህ ስብሰባ በኢትዮጵያ የሚገኙ የተለያዩ የፖለቲካ ድርጅቶችን ለማሰባሰብና ለመወያየት ብሎም የሽግግር መንግሥት ለማቋቋም የተጠራ ልዩ ጉባኤ ነበረ። ይህ ጉባኤ ደርግ ከመውደቁ በፊት በተካሄደው የለንደኑ ስብሰባ አስቀድሞ የታቀደ ሲሆን በዝግጅቱ ላይም የአሜሪካ መንግሥት ልዩ ተሳትፎ ነበረው። ከዚህ ሌላ ስብሰባው እንደተጠቀሰው ሁሉም የፖለቲካ ድርጅቶች ሻዕቢያንም ጨምሮ የሚሳተፉበትና የወደፊቱን የኢትዮጵያ የፖለቲካ ሁኔታ የሚወስን ስለነበረ ጉባኤው ልዩ ትኩረት ተሰጥቶታል። በዚህ ስብሰባ ምክንያት የሚስተር ሁዴክ እዚህ መገኘት በጊዜው ለኔ አንድ የተስፋ ጭላንጭል ሰጠኝ። ይሄውም እርሱ የቤተሰቤን አካሄድ የሚያውቅ ከመሆኑም በላይ በኢትዮጵያ ያለውን ተጨባጭ ሁኔታ ስለሚገነዘብ ለአልማዝና ለልጆቹ የፖለቲካ ጥገኝነት በማስገኘት ረገድ ድጋፍ ሊሰጣቸው እንደሚችል አመንኩኝ። ሚስስ አንጀሌቲም ለቤተሰቤ ከፍተኛ ሐዘኔታ አድሮባት ስለነበረ ሚስተር ሁዴክን ቢቻል በቀጥታ በማግኘት ካልሆነም በባለቤቷ በኩል የተቻላትን ለማድረግ እንደምትሞክር ቃል ገባችልን። በዚህ መሠረት በቅድሚያ ባለቤቷ ሚስተር ሁዴክን እዚያው ስብሰባ ላይ እንዲያገኘውና ስለ እኔ ቤተሰብ ችግር እንዲያነሳበት በማድረግ ቀጥሎም ራሷ ሁዴክን ፈልጋ በማነጋገር በአቅሙ ሊረዳ የሚችለውን ሁሉ እንዲያደርግ ተስፋ ሰጠን። ቀጥሎም ራሷ ሁዴክን ፈልጋ በማነጋገር በአቅሙ ሊረዳን የሚችለውን ሁሉ እንደሚያደርግ ተስፋ ሰጠን።
በወቅቱ ይህ ተስፋ ለኔ በጣም ትልቅ ነገር ነበረ። ይሁንና የመኖሪያ ፈቃድ የሚሰጠው አካል ራሱን የቻለ መንግስታዊ ተቋም ሲሆን አንድ ግለሰብ ጥያቄ ሲያቀርብለት ሁኔታውን ከተለያዩ አቅጣጫዎች በመመዘን ያለማንም ጣልቃ ገብነት ውሳኔ የሚሰጥ መስሪያ ቤት ነው። ይህ መስሪያ ቤት ኢሚግሬሽን ኤንድ ናቹራላይዜሽን ሰርቪስ INS የሚባል ሲሆን ውሳኔ ላይ ለመድረስ ለግለሰቡ የተለያዩ መረጃዎችን ስለሚያሰባስብና በዚህ በኩል ደግሞ ሁዴክ ለቤተሰብ የሚሰጠው የድጋፍ አስተያየት ጠቃሚ ስለሚሆን ባገኘነው በዚህ ተስፋ ደስ አለን። አልማዝ ጥያቄዋን ወዲያውኑ ለመስሪያ ቤቱ በጽሑፍ ስላስገባች ውሳኔ እስክታገኝ ድረስ በየዓመቱ የሚታደስ የሥራ ፈቃድ ተሰጣት። ይህን ጊዜያዊ የሥራ ፈቃድ ማግኘቱ ራሱ አንድ አበረታች እርምጃ ስለነበረ በጣም ደስ አለኝ። የሆነ ሆኖ የሥራ ፈቃድ ማግኘት ማለት ሕጋዊ ሆኖ ለመንቀሳቀስ የሚያስችል ወረቀት መቀበል እንጂ በራሱ ሥራ የሚያሰጥ ስላልሆነ ሥራ የማፈላለጉ ተግባር ለአልማዝ የተተወ ጉዳይ ነበረ። በዚህ ረገድ ደግሞ ኑሮዋን በአሜሪካ ለመመስረት ከወሰነችበት ጊዜ አንስቶ ማንኛውንም ሥራ ለመስራትና ራሷን ለመቻል የመንፈስ ዝግጅት አድርጋ ነበረ። ኑሮ በአሜሪካ ከውጭ ሆኖ እንደሚገመተው እንዲህ ቀላል አይደለም። ስለዚህ ጉዳይ ምንም እንኳን ነጓድ ወሌ ቀደም ሲል ቤተሰቤን ከመላኬ በፊት ያስረዱኝ ቢሆንም ስለ ችግሩ የበለጠ ግንዛቤ ያገኘሁት አልማዝን ካጋጠማት ሁኔታ በመነሳት ነበረ። ከሁሉ በፊት እርሷ በግሏ ቀድሞ የነበረችበትን ቦታ በመርሳትና ማንኛውንም ሥራ እየሠራች ልጆቹን ለማሳደግ መወሰኗ የመንፈስ ጥንካሬዋን አሳይቷል። እንደ እርሷ ላለ ከውጭ ለሚመጣ ስደተኛ በቅድሚያ የሚገኘው የሥራ ዕድል የጉልበት ሥራ እንደመሆኑ መጠን ለመኖር ሥራን ሳያማርጡ መሥራትና ችግሩን መቋቋም መቻል አማራጭ አልነበረውም። በዚህ ሁኔታ ውስጥ ሁሉ አልማዝ ራሷን ስለፈተነችና ብሎም ደረጃ በደረጃ ሕይወቷን መግፋት በመቻሏ ጥንካሬዋን አደነቅኩኝ። በመጀመሪያዎቹ ወራትና ከዚያም ለተወሰኑ ዓመታት በየሳምንቱ ደብዳቤዎች በመጻፍ ስላጋጠማት ችግር ሁሉ ስትገልጽልኝ ስለነበረ ሁኔታዎችን ለመረዳት አስችሎኛል። እነዚህ ደብዳቤዎች በአሜሪካ የአንድን ቤተሰብ የኑሮ ውጣ ውረድ የሚያሳዩ ስለነበሩ የሕይወትን ገጠመኝ በማመልከት ረገድ ደህና መስተዋት እንደሚሆኑ አልጠራጠርም። አልማዝን በመጀመሪያ ደረጃ ከገጠሟት ችግሮች ዋነኛው 2 ራሳቸውን ያልቻሉ ልጆች ይዛ ለስደት ኑሮ መጋለጧ ነበረ። በወቅቱ ስናይሽና ለማየው በዕድሜ ለጋ በመሆናቸው እንክብካቤና ድጋፍ የሚሹ ነበሩ። በዚህ ላይ ሀገሩ፣ ሕዝቡና ባህሉ ለአልማዝም ሆነ ለልጆቹ እንግዳ በመሆኑ ለገጠማቸው ለውጥ ራሳቸውን በአስቸኳይ ማስተካከል ይገባቸው ነበረ። ይህንን እያደረጉ ደግሞ ሊረዳቸው የሚችል ድርጅት ወይም የሃይማኖት ተቋም ማፈላለግ አስፈላጊ ነበረ። በዚህ ረገድ የዮሐንስ ኃይሉ ቤተሰቦችና እነርሱ የሚያውቋቸው ኢትዮጵያውያን እርዳታውን ለማፈላለግ ድጋፍ አድርገውላቸዋል። በእነዚህ አስቸጋሪ ጊዜያት ከሁሉም አቅጣጫ በተደረገ መረባረብ ለመጀመሪያ ጊዜ ተጨባጭ ውጤት ማግኘታቸውን የሚያሳይ ደብዳቤ በነሐሴ ወር 1983 ዓመተ ምህረት ደረሰኝ። የነሐሴው ደብዳቤ ከመድረሱ በፊት ቤተሰቦቼ በተረጋጋ ሁኔታ መኖር እንዳልጀመሩ አውቅ ነበረ። በዚህ ምክንያት ነው ቀደም ሲል እንደገለጽኩት ቤተሰቦቼ ወደ ኢትዮጵያ ተመልሰው ቢኖሩ ይሻላል የሚል ድምዳሜ ላይ ደርሼ የነበረው። ሐሳቤን ለአልማዝ ባስተላለፍኩ ጊዜ እዚያው ለመኖር መወሰኗንም እኔም እጄን መስጠት እንደሌለብኝ አጥብቃ ስላሳሰበችኝ ነገሩን መተዌ ይታወሳል። በዚህ ሁኔታ ውስጥ እያለው አንድ ቀን ሚስስ አንጀሌቲ መጣ አልማዝ አንድ አስቸኳይ ደብዳቤ በአስራቴነሽ በኩል ስለላከች ነገ ሄጄ ያመጣልሃለሁ አለችኝ። እኔም ምናልባት አልማዝ ልጆቹን ይዛ ለመመለስ መወሰኗን የሚገልጽ ደብዳቤ ልካ ይሆናል በሚል የደብዳቤውን መድረስ መጠባበቅ ጀመርኩኝ።
በነጋታው ሚስስ አንጀሌቲ ወደ አስራቴነሽ ቢሮ ሄዳ ከእርሷ ጋር ከተነጋገረች በኋላ ደብዳቤውን ይዛልኝ መጣች። የተላከልኝ ደብዳቤ እንደውም 2 ሲሆን አንደኛውን ለይታ በቅድሚያ እንዳነበውና ከዚያም ሁለተኛውን እንዳነባ አስረድታ ሰጠችኝ። ስለ ደብዳቤዎቹ ቅደም ተከተል ከአስራቴነሽ ጋር ተወያይታ የመጣችበት ጉዳይ መሆኑንም ገልጻልኝ ስለነበረ እኔም ደብዳቤዎቹን ይዤ ወደ መኝታ ቤት በመሄድ በተባልኩት መሰረት ማንበብ ጀመርኩኝ። የመጀመሪያው ደብዳቤ እንደሌላው ጊዜ ሁሉ አልማዝ እዚያ ስለገጠማት ችግር የሚገልጽና እርሷም ችግሩን ለመቋቋም በማድረግ ላይ ስላለችው ጥረት የሚያስረዳ ነበረ። ሁለተኛው ደብዳቤ ግን ይሆናል ብዬ ያልጠበቅኩት ብዙ ጥሩ ዜናዎችን ይዞ አገኘሁት። ይሄውም አንደኛ የዮሐንስ ቤተሰቦችና ጓደኞቻቸው ባደረጉት ጥረት ለአልማዝና ለልጆቹ መኖሪያ ቤትና ሌሎችም ድጋፎች የሚሰጣቸው የሃይማኖት ድርጅት እንዳገኙላቸው፣ ሁለተኛ አልማዝ ሥራ ጀምራ ራሷን መደገፍ እስከምትችል ድረስ የተለያዩ ቁሳቁሶች በቤታቸው ውስጥ እንዲሟላ መደረጉ፣ ሶስተኛ አለማየሁ አንድ አዳሪ ትምህርት ቤት ፈተና አልፎ እንደተቀበሉትና ስናይሽም የመንግሥት ትምህርት ቤት በተመላላሽነት መመዝገቧን የሚያበስርና ሌሎችም ጉዳዮችን የያዘ ነበረ። በተለይ አለማየሁ የገባበት ትምህርት ቤት በዓመት $17,000 የሚያስከፍልና የሀብታም ልጆች የሚማሩበት ምርጥ ትምህርት ቤት መሆኑን የዮሐንስ ባለቤት ፀሐይቱ ለአስራቴነሽ ከጻፈችው ደብዳቤ በማንበቤ በጣም ደስ አለኝ። ስናይሽና አለማየሁ ጊዜ ሳያቃጥሉ ትምህርት ቤት ለመግባት በመቻላቸውና በተለይ ደግሞ አለማየሁ ይሄን የመሰለ ድል ስላጋጠመው ትልቅ እርካታ አገኘው። ስናይሽም ብትሆን ተመላላሽ ትምህርት ቤት ብትገባም በትምህርት ቤት አውቶቡስ መጠቀም እንድትችል የተጠለሉበት ቤተ ክርስቲያን ሁኔታዎችን አመቻችቶላት ነበረ። በሌላ በኩል ስናይሽ ተመላላሽ ትምህርት ቤት መግባቷ አልማዝ ብቸኛ እንዳትሆን ስለሚረዳት አመቺ ነበረ። እነዚህን አስደሳች ዜናዎች ካነበብኩ በኋላ ወደ ሚስስ አንጀሌቲና ጓደኞቼ ዘንድ በመሄድ ጉዳዩን በደስታ ስሜት ስነግራቸው እነርሱም በደረሰኝ መልካም ዜና እንደተደሰቱ ገለጹልኝ። ሚስስ አንጀሌቲ በተለይ ስለ ሁኔታው ከአስራቴነሽ በሰማችበት ወቅት በጣም ደስ እንዳላትና ዜናውን ለኔ ለማድረስ ቸኩላ እንደነበር ገልጻ የደብዳቤዎቹን ቅደም ተከተል ሆን ብለው ከአስራቴነሽ ጋር እንዳቀዱ ታስረዳችኝ። እኔም በደረሰኝ ዜና መደሰቴን ገልጭላት ሁኔታውን ለአስራቴነሽ በእርሷም በኩል ለአልማዝ እንዲደርሳት እንድታደርግልኝ ጠየቅኳት። ይህ አስደሳች ዜና ከደረሰኝ በኋላ እጅ የመስጠት ሐሳብ ሙሉ በሙሉ ከአእምሮዬ እንዲወጣ አደረግኩኝ። ከዚህ በፊት ግን ሐሳቤ በሙሉ ቤተሰቦቼ የገጠማቸው ችግር ላይ ያተኮረ በመሆኑ ስለ ራሴ ብዙም አልጨነቅም ነበረ። ይህንን ጥሩ ዜና ከሰማው በኋላ ግን የኔም ትኩረት እንደ ጓደኞቼ የሚቻል ከሆነ ከኢትዮጵያ በሰላም የምንወጣበትን መንገድ ማሰላሰል ሆኖ ነበር። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራማችን የጀመርንላችሁ ታሪክ አላበቃም። ክፍል 21ን በቀጣይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።